የዛሬው ጉዳያችን በነዳጅና ኢነርጂ ጉዳይ ላይ ነው የሚሆነው። ለዚህ ደግሞ የሚመለከታቸውን የስራ ኃላፊ ነው እዚህ ጋበዝኩት። በእናንተ በተመልካቾቻችን ስም እዚህ ድረስ አክብረውን ስለመጡ ወይዘሮ ሳረላ አብዱላሂ የኢትዮጵያ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ነዳጅ ስርጭት ቁጥጥር እንደዚሁም ደግሞ ከነዳጅ ምልልስ ጋር የተያዙ ጉዳዮችን ነው። ነዳጅ እንግዲህ ለአንድ ሀገር ኢኮኖሚ መሰረታዊ ከሚባሉት ጉዳዮች መካከል ምናልባትም አንደኛው ነው ቢባል ማጋነን አይሆንምና ነዳጅ እንግዲህ በተለያየ መልኩ ይሰራጫል። ከዚያ ባሻገር ደግሞ ነዳጅን ከኩባንያዎች በቀጥታ በመግዛት ለሚጠቀሙ ተቋማት የወጣ የፈቃድ አሰጣጥ መመሪያ አለ። መመሪያ ቁጥር 905/2014 እሱ ላይ በስፋት መሰረት አድርገን ተያያዥ ጉዳዮችን ነው የምናነሳው። ይሄ መመሪያ መውጣት ያስፈለገበት መሰረታዊ ምክንያት ምንድነው? ነዳጅን ከኩባንያዎች በቀጥታ መግዛት ማለት ምን ማለት ነው? ቀጥታ ለሚጠቀሙ ተቋማትስ ማለት የትኞቹ ናቸው? መለኪያው ምንድነው? ይሄ መነሻ ቢሆነን ጥሩ ነው። እንግዲህ ቀጥታ ተጠቃሚ የሚባሉት ትልልቅ ፋብሪካዎች፣ ፕሮጀክቶች፣ የመንገድ ፕሮጀክት ሊሆን ይችላል። ትልልቅ ሜጋ ፕሮጀክቶች እንደነ ህዳሴ ግድብ ያሉ ነዳጅን ኮንሱም ሊያደርጉ የሚችሉ ኮመርሻል ከስተመር ነው የሚባሉት። ቀደም ብሎ ነዳጅ እንግዲህ ከኩባንያ ጋር በ10,000 በ5,000 የሚወስዱበት ሁኔታም ነበረ። ከማዲያም ደግሞ በ5,000 በ10,000 የሚወሰድበት ሁኔታ ነበረ። ትልቁ ዋና ዓላማ ይሄ ህገወጥነትን መቆጣጠር ነው። ይሄ ማለት ነዳጅ እንግዲህ በጀሪካኖችና በሌላ ሁኔታ የተገበያየ ለኮንትሮባንዱ ተጋላጭ የነበረበት ሁኔታ ስለነበረ አንደኛ እነማን ናቸው ይሄንን ነዳጅ የሚወስዱት የሚለውን በትክክል ማወቅ፣ ሁለተኛ ሲወስዱም የአሰራር ስርዓት መዘርጋት፣ ከዚህ ውጪ ደግሞ ሲሆኑ ደግሞ በህግ ተጠያቂነት ለማድረግም ነው። በተመሳሳይ ይሄ መመሪያ ደግሞ የባለስልጣኑ በፊት በጣም ጥቃቅን ነገሮች ውስጥ ይገባበት የነበረውንም ከፍ ባለ ደረጃ አይቶታል ማለት ነው። ለምሳሌ መመሪያ ቀጥታ ባይጠቀሙ ቀጥታ ተጠቃሚ ባይሆኑ ሌላ የአሰራር ስርዓት ዘርግቶ ይህን ውንብድናውን ሌብነቱን መከላከል የሚቻልበት እድል የለም። ቀጥታ መጠቀምና ሌብነትን መከላከል ምን የሚያገናኛቸው ነገር አለ? ምንድነው? የመጀመሪያው ነገር እዚህ መመሪያ ላይ ከ46,000 ሊትር በታች ተጠቃሚዎችን አናስተናግድም። ስለዚህ ያ ማለት አንድ ቦቴ ማለት ነው። ለምሳሌ አንድ የመንገድ ፕሮጀክቱ በዚህ አመት በ2016 ተጀምሮ በ2017 የሚያልቅ ከሆነ የፕሮጀክቱን ዲቴል ያቀርባል ማለት ነው። በየ3 ወሩም የተጠቀመውን የነዳጅ መጠንም ያቀርባል። ዝም ብሎም አይደለም። ለምሳሌ ለዚህ ፕሮጀክት 6 መኪና ነው የሚያስፈልገኝ፣ 6 ቦቴ ነው የሚያስፈልገኝ ካለ 6 ቦቴ ያስፈልገዋል ወይ? ያንን ኮንትራት የሰጠው ለምሳሌ የኢትዮጵያ የመንገዶች አገልግሎት አለ። የኢትዮጵያ መንገዶች አገልግሎት ይሄን ያህል ኪሎ ሜትር ነው 24 ሰዓት ነው መሰራው፣ ስለዚህ ይሄን ያህል ነዳጅ መጠን ያስፈልገኛል ሊል ይችላል። ከዛ ከዋናው መስሪያ ቤት ራሱ ኮንትራቱን ከሚሰጠው መስሪያ ቤት የማረጋገጫ ደብዳቤ መምጣት አለበት። ኩባንያዎች ደግሞ በተመሳሳይ የነዳጅ የሚያጠራቅሙበት ያንን ነዳጅ ወስደው የት እንደሚያደርጉት የሚለውንም የዚህ ዴፖ ትንንሽ ማጠራቀሚያ ታንከሮችን በወጣላቸው መስፈርቶች መሰረት መሰራታቸው ይረጋገጣል። አሁን እስቲ እዚሁ ላይ አሁን ለምሳሌ ምን ያህል ቀጥታ ተጠቃሚ እንትኖች አሉ ፕሮጀክቶች ሊሆን ይችላል ወዘተርፈ ምን ያህል ቀጥታ ተጠቃሚ? ወደ 526 አሉ። 526 የሆነ እንትናችሁ ላይ ተመለከትኩት ብዙ ነው። ስለዚህ 526 ፕሮጀክቶች ኢትዮጵያ ውስጥ 46,000 ሊትር በወር መጠቀም የሚችሉ 46,000 ሊትር ማለት ደግሞ አሁን ባለው የገበያ ዋጋ ወደ 4.1 ሚሊዮን ብር ተጠቃሚ የሆኑ ፕሮጀክቶችና የግልም ሆኑ የመንግስት ትልልቅ ፋብሪካዎች አሉን ማለት ነው። አሁን እነዚህ ፋብሪካዎች ካሉን ደግሞ በዚያው ልክ በሚያስገቡት ምን ማለት ነው? ይሄ 4.1 ሚሊዮን ብር ኢነርጂ ይጠቀማሉ ማለት ነው። 4.1 ሚሊዮን ብር ኢነርጂ የሚጠቀሙ ፋብሪካዎች ካሉን አሁን እዛ ላይ ዝርዝራቸውን የተመለከትኳቸው አሉ። አንዳንዶቹ ጁስ ፋብሪካ ናቸው፣ አንዳንዶቹ የሆነ ዳቦ ቤት ናቸው ወዘተርፈ።
በምን ምክንያት እነዚህ ከተጠቀሙ ገቢዎች ጽህፈት ቤት ላይ በሚከፍሉት ግብርም ሊነበብ ይገባል። ኢነርጂን 4.1 ሚሊዮን ብር በወር የሚጠቀም ኩባንያ ምን ያህል ምርትና ምርታማነትን እንዳረጋገጠ ሰፊ የስራ እድል ፈጠራ ያለው ምናምን ሊሆን እንደሚችል ሎጂካሊ በምጣኔ ሀብት ሳይንስ ይታወቃልና በእርግጥ አሁን እዚህ የምመለከታቸው ኩባንያዎች በወር 46000 ሊትር ይጠቀማሉ ወይ በስማቸው ወይም ነዳጁን አየር ባየር ለመሸጥ ካልሆነ በእርግጥ ቀደም ሲልም እርስዎ እንዳሉኝ አንዱ የኢነርጂ ባለስልጣኑ እንትን እዚህ ጋር በወጣው መመሪያ አንቀጽ ስንት ላይ ነው ማከማቸት የሚል ትርጓሜው ላይ ለእናንተ የተሰጠው የስልጣንና ተግባራት ላይ ማከማቸት የሚለው ምንድነው? ማከማቻ መኖሩን እነዚህ ተቋማት ላይ ማረጋገጥ አለባቸው። በእርግጥ አላቸው። አሁን 46000 ሊትር የሚይዝ እነዚህ ሆቴሎች የተባሉት እዚህ ላይ ያሉት ብንሄድ እናገኛቸዋለን። አንዳንድ ሆቴሎች 25000 ለምሳሌ የሚጠቀሙ አሉ። ስለዚህ መመሪያው ምንድነው አይፈቅድላቸውም ግን በሁለት ወር አንዴ ኩባንያው ዴፖች አላቸው። በተለይ የኖክ የቶታል እና የኦይል ሊቢያ የራሳቸው ዴፖ አላቸው። ይሄ ማለት ባለስልጣኑ ፈቅዶላቸው የሆቴሉን የሚያስቀምጡበት በዛ መሰረት እኛ ፈቃዱን እንፈቅዳለን። እንግዲህ እነዚህ ሌሎቹ አጠቃላይ ደግሞ አንዱ ትልቁ ነገር የዚህ እሱስ ለብልሹ አሰራር ለሙስና ያጋልጥም እዛው ተቋማቸው ላይ ይህን ያህል ኤነርጂ የሚጠቀም አንድ ኩባንያ ወይም አንድ ሆቴል 25000 ሊትር የሚይዝ ቦቴ ማስቀመጫ አጥቶ ነው ለምን እዛው አይሰራም? ለምንድን ነው እዛ ጋር ኮኔክሽን የሚኖረው? የመጀመሪያው ነገር ወይም ደግሞ መመሪያው ላይ ይሄን በግልጽ መመላከት አለበት። የመጀመሪያው ነገር መመሪያው ላይ ትክክል ነው አልተመላከተም። ነገር ግን መመሪያው ከወጣ በኋላ 46000 ሊትር የሚለው በተለይ አዲስ አበባ ከተማ ላይ ያሉ ናቸው ይሄንን የሚጠቀሙት እንጂ የክልል ከተሞች አይደሉም። ይሄ ለምሳሌ ትልልቅ ሆቴል 5 ስታር ሆቴል የምትላቸው ነዳጅ የሚጠቀሙት መብራት ሲጠፋባቸው ነው እንጂ ለኩኪንግ ለምናምን አይደለም የሚጠቀሙት። የፓወር ኢንተረፕሽን ሲኖር ነው የሚጠቀሙት። ከዚህ አኳያ እነዚህ ሆቴሎችም ለትርፍ ነው የሚሰሩት። ነዳጅ የሚያባክኑበት ሁኔታም አይኖርም። አብዛኛው ደግሞ አዲስ አበባ ላይ ስለሆኑ ኢዚሊ ሄዶ አይቶ ማለት ገብቶኛል። ወይዘሮ ሳረላ አሁን እያልኩ ያለሁት 4.1 ሚሊዮን ብር ኢነርጂ የሚጠቀም አንድ ሆቴል በወር ምን ያህል ትርፋማ እንደሆነ ይታወቃል። በወር ይሄን ያህል እንግዲህ መብራት ሲጠፋ ኦር ምናምን ነው እንደውም ይሄን ኢነርጂ የሚጠቀሙትና ይሄንን ኢነርጂ ሲጠቀሙ በዚያው ልክ አገልግሎት እየሰጡ ነው ማለት ነው። ልክ ነው። ስለዚህ በዚያው ልክ የገቢ ግብር እዛ ጋር ማየት አለብን ማለት ነው። ስለዚህ ይሄን ገቢዎች ሚኒስቴርን ወይ ወደፊት የምንጠይቀው ነው በነዳጅና ኢነርጂ ባለስልጣን በኩል እኚህ ኩባንያዎች 4.1 ሚሊዮን ብር በወር ለኢነርጂ ይጠቀማሉ። እንግዲህ ከወር ውስጥ በአማካይ ስንት ቀን መብራት ይጠፋል ሌላ ጉዳይ ሆኖ ስለዚህ በእርግጥ እነዚህ አካላት እናንተ ጋር የገቢ ግብር ይሄን እየተጠቀሙ መናበብም አለባችሁ ብዬ ስለማስብ እንደ መንግስት ግብር እየከፈሉ ነው ወይ በሚለው መያዝ ስለሚቻል ይሄኛው ግን ለብልሹ አሰራር ያጋልጥም ወይ ማከማቻውን ማረጋገጥ እናንተ ፋንታ ነው በቦታው ላይ ይላል ወይ በመመሪያ ከሌላ ኖክ መበደር አለባቸው ማለት ሌላ ነገር ነው። ይሄ በሌለበት ሁኔታ እዛ ጋር ተከራይተዋል ዲፖ አላቸው የሚለው ነገር እንደተባለው ይሄ ከነዳጅ ጋር ተያይዞ ያለውን ሌብነት በጣም የሚያባበስ አይደለም ወይ? ምን ታስቧል? ሁለት ነገር ክሊር ላርክ። የመጀመሪያው ተቋማቶቹ የራሳቸው ዴፖ አላቸው። የራሳቸው እያንዳንዱ ቀጥታ ተጠቋሚ የራሱ ሁሉ አሁን ዳቦ ፋብሪካ ሳሙና ፋብሪካ ዲፖ አለው የነዳጅ ማከማቻ አላቸው። ይሄ ስለመሆኑ ደግሞ የመጀመሪያ ነገር ያ የነዳጅ ማከማቻ ለአካባቢ ብክለት እንደማያጋልጥ ከአካባቢ ጥበቃ ባለስልጣን ማረጋገጫ ይዘው ይመጣሉ። ስለዚህ እሱ ታይቶ ነው የሚሰጣቸው። ሁለተኛው ግን ቀደም ያነሳውልህ ለምሳሌ ትልልቅ እነዚህ አንዳንድ ሆቴሎች 25000 የሚጠቀሙ ይኖራሉ። ግን የኩባንያ ዴፖ ተከራይተው ሳይሆን ነዳጁ ሲያስፈልጋቸው ብቻ ከኩባንያው ዴፖ እንዲወስዱ የፈቀድንላቸው። ብዙ ማደያዎች ፍቃድ አይታችሁ ነው የምትሰጡት። ሳቦታጅ የለም ወይ? አሁን በርግጥ አይታወቅም። አሁን እናንተ የደረሳችሁባቸው የሉም? ማደያ ከፍተዋል ተብለው ግን ማደያው በህይወት የለም፣ ገና አልተጀመረም እኮ። ግን ነዳጅ በእነሱ ስም እኮ ይገባል አለ ማለት እንደዚህ ስለምናቅ ማለት ነው። አይ እኛም በቅርቡ እርምጃ የወሰድንባቸውም አሉ። በቅርቡ በተለይ እስቲ ምን አይነት እርምጃ ማለት
ምንድነው ከባድ ወንጀል ስለሆነ ብዬ ነው በጣም ከባድ ህዝብ ላይ መፍረድ ነው ብዬ ነው ትክክል ነው በቅርቡ በተለይ ፔሪፈሪ ኤሪያዎች ያሉ አካባቢዎች ላይ እስቲ ኦዲት እናድርግ ብለን ከሌላ ተቋማትም ቲም ጨምረን አሰማርተን ነበር በዚህ ውስጥ እንግዲህ ያገኘው ነው ወደ 5 ማዲያዎችን ጀምረዋል ግንባታ ነገር ግን ነዳጅ ተረክቦ ለመሸጥ የሚያስችል ደረጃ ላይ አልደረሱም ስለዚህ ይሄንንም ጽፎ ጨርሰዋል ብሎ ጽፎ የላከው ወረዳው ነው ይሄንን በርግጥ ታች ድረስ እያንዳንዷን ነገር ሄዶ መስራት በጣም ከባድ ነው ግን ደግሞ በተወሰነ ታይም ኢንተርቫል ሄዶ አይቶ ማዲያዎች በተመለከተ ያንን ስራ ይሰራል በጣም ማየት ያስፈልጋል እዚሁ ላይ አንድ ምሳሌ ልጨምርሎት ባለፈው አሁን እንደዚህ አይነት ሳቦታጅ ሲበዛ እናንተ ባለስልጣን የመረካከቢያ ሰነድ ካላመጡ ከዚህ በኋላ እንዳይሰጥ እዛ ማራገፋቸውን ማለት ነውና የነዳጅ ድርጅት ደግሞ ባለስልጣን የሥራ ኃላፊው ሲናገሩ የሰማሁት ከርሶ ጋር ቀርበው እንደውም ይወዳሉ ባለቦቴዎቹ ይሄን ትርምስ ለጥረት ይፈልጉታል መረካከቢያ ሰነድ የለም ከዛ በኋላ ደግሞ ባለቦቴዎቹ እጥረት እንዲፈጠር ወረዳዎቹ ደግሞ ገና ሳይደርስ ይጽፋሉ ሳይደርስ ደርሷል ብለው እኮ ይጽፋሉ ስለዚህ የቀን በቀን ክትትል ካቅማችሁ በላይ የሆነ መመሪያ ወይ አለ ማውጣት ነው አለበለዛ እንደውም ሰውየው እናንተ ላይ ነው ያሉት መመሪያውን ያወጡታል እንጂ አይከታተሉትም ምንድነው እያንዳንዱ ኢትዮጵያ ውስጥ እንግዲህ ወደ 1000 ወረዳዎች አሉ ወደ 1000 አሁን ላይ 1600 አካባቢ ማዲያዎች አሉ ያንዳንዱ ማዲያ ላይ ያንን ማድረግ አይቻልም አሁን ባለው ተጨባጭ ሁኔታ ግን ያንን የነበረው የውሸት ነገር ማስቀረት ችለናል የዚህ የፊውል ሰፕላይ ቼን ማኔጅመንት ስርዓት ከዘረጋም በኋላ የዲጂታል ግብይት ስርዓቱ ከተዘረጋ በኋላ ብዙ ነገር ይሄ የውሸቱ የሚለው ነገር ቀርቷል አሁንም ግን ፖኬት ኤሪያዎች የሉም አይደለም በተለይ ፔሪፈሪ ኤሪያዎች ላይ አሉ ኢቭን እዚህ አዲስ አበባም ላይ ሆነው አንዳንድ የማጭበርበር ነገሮች አሉ ባለስልጣኑ በየጊዜው አንዳንድ በሚባል ነው አሁን አዲስ አበባስ ላይ ያለው የሚገለጸው ከነዳጅ ጋር ተያይዞ በተለይ ከዚህ ከድጎማ ስርዓቱ ጋር ተያይዞ እኮ በርካታ የምንሰማቸው ነገሮች ስላሉ አነሳቸዋለሁ በማስረጃ ምንድነው ጉዳዮቹን እየከፋፈለን ካየናቸው ለምሳሌ የመረካከቢያ የሶስትዮሽ ርክክብ ስርዓት መመሪያው ያስቀምጣል ይሄ የሶስትዮሽ ርክክብ ስርዓት ግን ኢምፓወር የሚያደርገው ታችኛ ያለውን መዋቅር ነው ይሄ ማለት የወረዳው ማዲያውና ሹፌሩ እንዲፈራረሙ ነው መመሪያው የሚያስቀምጠው ይሄንን ክልሎች ሪፖርት እንዲያደርጉ ይጠበቃል ግን ኢቭን እዚሁ አዲስ አበባ ከተማ ላይ ሀፕን ያደረገውን ባለስልጣኑ በኋላ አይቶ የማስተካከያ እርምጃ ከሚመለከተው አካል ጋር እንዲያደርጉ የተደረጋለ በተለይ አርብ ጀምሮ እስከ እሁድ ባሉት ጊዜያቶች ፎርሞ አለች የዛ አካባቢ የሚመለከተው አካል ፈርሞ ይሄዳል ማለት ግዴታ የሱን ፕሬዘንስ አያስፈልገው ፈርሞ ከማዲያው ጋር ይነጋገራሉ ፈርሞ ሁሉ ነገር ጨርሶ ይሄዳል ባለቦቴውም ሲመጣ ወረቀቱን ይዞ ይሄዳል በተጨባጭ ድንገት ግን እንዳጋጣሚ የኛ ባለሙያዎች ሲሄዱ ግን ተፈርሞ እስከ እሁድ ያለው ተፈርሞ አልቋል የወረዳ ጽፈት ቤቱ ፈርሞ ተሄዷል አካባቢ መጥቀስ ስለማያስፈልግ ነው ስለዚህ ይሄ በሆነበት ሁኔታ ምንድነው ኦፕሽኑ የሚለው ነገር ባለስልጣኑ ሞር ወደ ቴክኖሎጂ ወደ አውቶሜሽን የማድረጉን ስራ ነበር ሲሰራ የነበረው አሁንም የነዚህ የቀጥታ ተጠቃሚዎችም ማጭበርበር አለ እኛ በተጨባጭ ያገኘናቸው አሉ ለምሳሌ አንድ ተቋራጭ ኮንትራክት የሰጠው አካል አለ ወይ መንግስት ተቋም ሊሆን ይችላል ያ የመንግስት ተቋም ለዚህ ፕሮጀክት የሚያስፈልገኝ 6 ቦቴ ነው ብሎ ጽፏል የመንግስት ተቋም ነው ሌላው ደግሞ ኮንትራክተሩ ደግሞ 11 ነው ብሎ ጽፏል ስለዚህ ሁለቱ ላይ ራሱ ዲፈረንሶች አሉ ከዛ ኢሚዲየትሊ ያንን የመንግስት ተቋም ጠርተን ጉዳዩ ላይ ቁጭ ብለን መነጋገር ሞክረናል ከዛ በኋላ ግን የኮንትራክተሮቹን ሳይሆን ያ የመንግስት ተቋም እያንዳንዱን ዲቴል ፕሮጀክቱን ሲሰራ እያንዳንዷን ነገር ቫሉ ያረጋል ከገንዘብ ማኳያ ያስቀምጣል ይሄም እንዳለ ሆኖ ደግሞ ነዳጁ ታች ከሄደ በኋላ ለምሳሌ በካሳ ክፍያ ምክንያት ሊሆን ይችላል ፕሮጀክቱ ሊጓተት ይችላል ሲጓተት ግን በኮንትሮባንድ የሚሸጡበት ምክንያት አለ አንዳንድ ክልሎች ኢቭን እስከምን ደርሷል ማዲያችንን ልንዘጋ ደርሰናል የሚል ሁሉ ቅሬታ ያቀረቡበት ጊዜ ነበር ለባለስልጣኑ ይሄንንም ከሚመለከተው አካል ጋር ተነጋግረን የማስተካከያ ነገሮች አድርገናል አጠቃላይ ቀጥታ ተጠቃሚ ጋር በተመለከተ ግን እነዚህ ፕሮጀክቶችም ልክ የማዲያ ላይ ያለውን ስርዓት ለመተግበርና ሲሪየስ የሆነ ክትትል እያንዳንዷን እንደነሱ እያንዳንዷን ድሮፕ እንኳን መከታተል እንኳን ባንችል ግን ለምሳሌ ፕሮጀክት ከቆመ
በእርግጠኝነት ማንም ኮንትራክተር 46000 ሊትር ገንዘብ ከፍሎ አያመጣም። ምንም ባሉ አድ የሚያደርግለት ነገር የለም። ትንሽ 4.1 ነው ምናልባት 4.2 የሲሚንቶ ምርት የለም ተብሎ ፕሮጀክቶች ቆመው እንደዚህ ሲጨበጨብ ስለነበር እንደሚደረገው ማለት ነው። እሱ እንዳይሆን ጥብቅ የሆነ ስርዓት ለመዘርጋት ከኢትዮ ቴሌኮም ጋር ሰርተን አጠቃላይ እነዚህ 526ቶቹ ምን ፕሮጀክቶች ናቸው የት አካባቢ ናቸው የሚለውን ነገር በእኛ በኩል ተለይቶ ለኢትዮ ቴሌኮም ተልኳል። ዳታ የማስገባቱንና ቀጣይ ሲግናቶሪዎቹን የማስቀመጥ። እሺ በሌላ አሁን ማዲያን በተመለከተ ማዲያዎቹ ኖረው ግን ያን ስራ እየሰሩ የማይገኙ ነዳጁን የሚያስገቡ የሆነ ክልል ላይ ማቀው አንድ ማዲያ አለ። ከ10 ከ10 ምናምን አመት በፊት ኦሬዲ ብድሩን መክፈል ተስኖት በልማት ባንክ በኩል ጨረታ ወጥቶ ተሸጠ። የገዛው አካል ግን ስቲል እንግዲህ ወይ ወደ ማዲያ ነው ተግባር መግባት አለበት። በዛው በማዲያው ስም ነዳጁን ያስገባል። እዚያው ማዲያው ግን እየተንቀሳቀሰ የሚያስመስለው ምንድነው ላባያጆና መኪና ማሳደሪያ ነው። እንዲህ አይነት ነገሮች ላይ እርምጃ እንዲህ የምትቆጣጠሩት አሁን የቁጥጥር የክትትል እቅዶቻችሁ ላይ በኋላ ስለመጣ ነው እንከታተላለን ምናምን የምትሉት ነገር አለ? አታዩም? አትከታተሉም? እንከታተላለን። ለምሳሌ ኳርተርሊ ቤዝድ መንዝሊ ቤዝድ እናያለን። በተጨባጭ ወደ በአራቱም አቅጣጫ ቲም ወርዶ ያያል። እንደዚህ ሆኖ የተገኙም አሉ። ለምሳሌ እዚሁ አጠገባችን አንድ 200 ኪሎ ሜትር ላይ አንድ ማዲያ ስራ ካቆመ 8 ወሩ ነው። በስሙ ነዳጅ ተጭኖለት አያቅም ግን ይሸጣል። ይሄ ደግሞ ሌላ ሴናሪዮ ነው። አሁን ይሄንን ስንከታተለው አንደኛ ማዲያው ስራ ቆሜያለሁ ብሎ ዘግቷል። ነዳጁን ከየት አመጣ? ያኛው ያላቆመውና ግን እየሰራው ነው ያለው ደግሞ ይሸጥለታል ማለት እኮ ነው። በግልባጩ ይሄንን አይነት ሴናሪዮ አይተን ጠርተን ያው መመሪያው የሚለው የመጀመሪያ ማስጠንቀቂያ አስተዳደራዊ እርምጃ ከነዳጅ ስርጭት እንዲቋረጥ መጨረሻ ላይ ደግሞ የብቃት ማረጋገጫ ይሰረዝበታል ይላል። አሁን ላይ አዋጅ ኦሬዲ አዘጋጅተናል። በተለይ ሲሪየስ የሆነ ተጠያቂነትም የገንዘብ መመሪያው ግን የሆነ የተለሳለሰ ነው ማለት ነዳጅ በሀገሪቷ ኢኮኖሚ ላይ ተብሎ በርካታ ችግር ሲፈጥር ሲያወዛግበን በህሉናችን ላይ የሚፈጠር ችግር ሆኖ ግን የሆነ ለሌላ ነገር በአንድ ጊዜ እርምጃ የሚያስወስዱ ነገሮች ማለት ይያሉ ነዳጅ ላይ እንዲህ የተለሳለሰ ከእርምጃ አወሳሰዱ ጋር ለምንድን ነው እንዳልከው የእርምጃ አወሳሰዱ አስተዳደራዊ ነገሮች ነው። ግን ዘለቅ ብለህ ስታየው ደግሞ ወደ ፍትሐ ብሔር ነው እንዲጠየቅ የሚያደርገው። ሶስቱን ቆመ ተከራክረ ከሰ አሁን ባለው ሂደት ፕሮሰሱ በጣም ረጅም ነው። እውነት ለመናገር ያው ግን አሁን ዝርፊያው ወይዘሮ ሳረላ ማለት ለምሳሌ አሁን እናንተ ስምሪት ሳሰጡ በተለያየ ቴክኒካል እንትን ለምሳሌ ትልልቅ አሁን የነዳጅ ቦቴ ጭነት ማመላለሻ ኩባንያዎች እኔም ዋሶኝ ስለማቅ ነው ከባድ ዋስትና ይጠይቃሉ። ለአሽከርካሪዎቻቸው የሚከፍሉት ደሞዝ እኔ አሁን አንድ ኩባንያ የዛሬ ስንት አመት አውቃለሁ የሆነ 800 ብር 1500 ምን ማለት ነው እንደምትዘርፈኝ አውቃለሁ። አንተም ማለት እኮ ነው ምን ማለት ነው ጅቡቲ ድረስ ተመላልሶ የሚመጣን አካል አሁን ግፋ ቢልም የሆነ እርግጠኛ ነኝ በዚህ ሰዓትም ደሞዛቸው ቢደርስ 4000 ወይ 5000 ነው። ግን የሚጠየቁት ዋስትና የቤት የግዙፍ ደሞዝ ምናምን ነው የሚጠየቁት። ይህ ማለት ሰውየውም ሲቀጠር እንደሚዘርፍ ያውቃል፣ ይሄኛውም እንደሚዘርፈው ያውቃል። ዞሮ ዞሮ ግን ህዝብ እንደ ህዝብ መሀል ላይ እየተዘረፍን ነው ማለት ነው። እንደዚህ አይነት የኩባንያዎቹን የቅጥር የመሳሰሉት ምናምን በማየት ብቻ በራሱ ምን ማለት ነው የሚል ጥያቄ ማንሳት አትችሉም? አዎ ይሄን በተመለከተ በየጊዜው በተለይ ከነዳጅ ዘርፉ ጋር ካሉት ባለድርሻ አካላት ጋር በጣም በተደጋጋሚ ውይይቶች አድርገናል። በተለይ ትልቁ ነገር የዚህ ካሊብሬሽን ኢሹ ነው። ምክንያቱም ለዝርፊያ ትዘርፈኛለህ የሚለው ካሊብሬሽን ነው። ካሊብሬሽን ሲሰጥ ቦቴው 46000 ሊትር ከሆነ የሚይዘው በትክክል 45000 ብሎ ጽፎ ይሰጣል ሰርቲፊኬት። አሁን ባለው ተጨባጭ ሁኔታ ደግሞ ማን ነው ሰጪ? ደረጃዎች መዳቢ ደረጃዎች ሳይሆን የስነ ልክ የሚባል አለ ተስማሚነት እዛ ነው የሚሰጠው። ንግድ ሚኒስቴር ነው ግን ይሄንን ስራ በበላይነት የሚቆጣጠረው። ካሊብሬሽን ማለት የቦቴም አለ የዲስፔንሰርም አለ። ዲስፔንሰሩም ጋር ብዙ ነው መጭበርበሮች ያሉት እሱ እናነሳለን። እሺ እና ዲስፔንሰር ማለት መቅጃው ማለት ነው ለተመልካቾች ግልጽ ለማድረግ። እሺ ይሄ የሚሆንበት ካሊብሬሽን በተመለከተ የቦቴ እንግዲህ
እኔ ወደዚህ ተቋም ከመጣው በኋላ በጣም በተለይ ትልልቅ ዓለም አቀፍ ኩባንያዎች ይከሳሉ። ውል የተዋዋልኩት 46000 ነው የተራገፈልኝ ግን 43000 ኦር 44000 ነው ብሎ ከሰው ይመጣሉ። 2000 ኦር 1000 ሊትር ጎደለብኝ ብለው ይሄንን ስናይ ጉዳዩ ምንድነው ብለን ችግሩን ለማየት ሞክረናል። ከሚመለከቱ አካላትም ጋር ለመነጋገር ሞክረናል። በተቻለ መጠን አንዳንዶቹ ቦቴዎች በተለይ ካሊብሬት ካስደረጉ 2 አመት ከዛም በላይ በየአመቱ ካሊብሬት ማስደረግ አለባቸው ይላሉ። አሁን በጀመርነው ስርዓት እያንዳንዱ የካሊብሬሽን ሲስተም የፊውል ሰፕላዩ ላይ ቆልፈነዋል። ካሊብሬሽን ዴድላይኑ መቼ እንደሆነ እዛ ላይ ያሳያል። ልክ ዴድላይኑ ሲደርስ መጫን አይችልም አንዱ ነው። ሁለተኛው ደግሞ የካሊብሬሽን የምንጭበረበረበት ትልቁ ስለሆነ ይሄ ማለት ህዝብ ነው የሚጭበረበረው። መንግስት ያመጣውን ሀብት ህዝብ ነው በመሀል የሚጭበረበረው። ስለዚህ ይሄንን በተመለከተም ለጊዜያዊ መፍትሄ ባለድርሻ አካላት ኩባንያዎች ምክንያቱም እኔ ልዘረፍ ብሎ ማንም የሚፈቅድ የለም። ስለዚህ ከኩባንያዎችና ይሄ ካሊብሬሽን ከሚያስደርጉት አካላት እንዲሁም የራሱ የንግድ ሚኒስትርም ሰዎች ያሉበት ግብረ ኃይል ተቋቁሞ ቦቴዎች ካሊብሬት ሲደረጉ ይሄ ፕሮሰሱ ፍሎ ፕሮሰሱ መሀል ላይ ችግሮች ነበሩ። እሱን ለማስተካከል ተሞክሯል። እዚሁ ላይ ከካሊብሬሽን ጋር እቅዳችሁን ስመለከት ነበር። እንግዲህ ኢትዮጵያ ውስጥ ከ700 በላይ ምናምን ይሆናል ቦቴዎች 3000 ቦቴ አለ። በቁጥር 12 ይላል የናንተ ካሊብሬሽን ቼክ ያደረጋችሁት። ዲስፔንሰሩም ይሄ የነዳጅ መቅጃውም እሱን እንደውም በደንብ እንዲያብራሩልኝ የሚፈልገው የትርፍ ዳጋቸው 0.23 ነው። 88 ያርሙኛል። እሺ 0.88 በሌትር ማለት ነው። ያን የሚያል ማዲያ አቋቁሞ ይሄን ያተርፋል ተብሎ ሲጀመር መጠበቁ ምክንያቱም እዛሽ መቅጃዋ ላይ ነው ጉዳዩ ያለው። 100 ሊትር ላስቀዳ መኪናዬን ካቆምኩኝ ስንት ነው አሉ የሚደርሰኝ የሆነ 90 ይሁን እንደዚህ አይነት ነገር ይታወቃል። ይሄ እዛም ላይ በቁጥር 12 ነው ያያችሁት። ቀደም ሲል እርሶ በነገሩኝ ስሌት 1600 ወይም 1500 ማዲያ ቢኖር እንደው በአማካይ 3 እንትን መቅጃ ቢኖራቸው ወደ 4500 እንትኖችን ቼክ ለማድረግ እናንተ በአመት 12 ማድረግ ልክ ነው ወይ? 12ስ ቦቴ ልክ ነው ወይ? ይሄ ሁሉ ቦቴ ያለበት ሀገር ላይ የካሊብሬሽን እንትናቸውን በእቅዳችሁ ላይ ያስቀምጣችሁት ልክ አይደለም ወይም እንደመተው ጉንጭ አልፋ ነው በቃ ዝረፉ ብላችሁ እንደመልቀቅ ነው ተብሎ አይወሰድም ወይ? እቅዳችሁ ላይ እንደዚህ ስለሚል በዋናነት የካሊብሬሽን ስራ የባለስልጣኑ ትልቁ በህግ የተሰጠው አይደለም። ነገር ግን የኛ ባለሙያዎች ማዲያዎች ላይ ሲሄዱ ካሊብሬሽን ኢዩ ብለን ሁለተኛው በተለይ የመጀመሪያው ኳርተር ሳይሆን ሁለተኛው ኳርተር ላይ አቅጣጫ አስቀመጠን። ምን ያህሉ ዲስፔንሰሮቻችን ካሊብሬት ተደርገው የካሊብሬት መደረጉን መለጠፍ አለባቸው። ያንን ያደረጉ የሚለውን እንዲያዩ በተቀመጠው አቅጣጫ መሰረት ነው። ካሊብሬት ማድረግም መከታተልም የንግድና ቀጠናዊ ትስስር ነው። የቦቴንም በሚኒስትር መስሪያ ቤት ደረጃ የነሱ ነው። ነገር ግን ይሄ ጉዳይ የአንድ ሚኒስትር መስሪያ ቤት ስራ ነው ተብሎ የሚተው አይደለም። ስለዚህ ባለስልጣኑ ይሄ በተለይ ስፔሲፊክ ካሊብሬሽንን በተመለከተ አንደኛ የፕራይቬት ሴክተር የሚገባበትን ሁኔታና አክሬዲቴት ሆኖ እርምጃ መውሰድን በሚያስችል መልኩ ከሚመለከታቸው ባለድርሻ አካላት ጋር እየሰራ ነው። ሁለተኛውና በዋናነት ግን ባለስልጣኑ እየሰራ ያለው አንደኛ ከ96% በላይ ቦቴዎች ወደ 3400 አካባቢ ያሉ ጂፒኤስ እንዲገጥሙ ተደርጓል። ቢያንስ የት አካባቢ ናቸው ቦቴዎቹ እየተንቀሳቀሱ ያለው የሚለው ነገር ማየት እንችላለን ማለት ነው። ቢሮ ብትመጣ ልናሳየህ እንችላለን። ሁለተኛው ግን አንድ ቴክኖሎጂ አሁን አልቆ ጨርሰናል። በተለይ ቦቴዎቹ ላይ የምትገጠም ሴንሰር ነች። እቺ ሴንሰር ምንድነው የምታገለግለን? ብዙ ሀገራት ይጠቀሙበታል። እኛ ሀገር ምናልባት ሌትሊ ስለሆነ ይሆናል። አንደኛ መክፈት አይችልም። ከፍቶ ልቀሽብን ቢል እዛ ደረጃ መድረስ አይችልም እና አውቶማቲካሊ ወደ ባለስልጣን መስሪያ ቤቱ ፖፕ አፕ ያደርጋል። ሴንሰር አለው። ሁለተኛ አደልትሬሽን እንኳን ቢኖረው አሁን አንዳንድ አካባቢዎች ላይ ቆመው አደልትሬት ያደርጋሉ። ለምሳሌ የጀት ፊውል የነዳጅ የአውሮፕላን ነዳጅ ዋጋ ሲቀንስ ከናፍጣ ጋር ከቤንዚን ጋር የሚቀላቀሉበት ነገር አደልትሬሽኖች አሉ። ሶ ይሄን አደልትሬሽንንም ሴንስ ያደርጋል፣ ሪፖርት የሚያደርግ ነው። ሌላው ቦቴው 46000 ሊትር ተብሎ ተሰጥቶት ከሆነ ሰርቲፊኬት በእርግጠኝነት በትክክል ያ ቦቴ መያዝ የሚችለው 47 ከሆነ 47 ብሎ ነው ሪፖርት የሚያደርገው። ስለዚህ ይሄ ለምን ይጠቅመናል? የካሊብሬሽን ፕሮሰሱ ላይ የምናያቸውን አላስፈላጊ ግድፈቶችንም ማስቀረት ይችላል ማለት ነው።
ስለዚህ ይሄንን በቅርብ ጊዜ በፓይለት ደረጃ የተወሰኑ ቦታዎች ላይ እሺ እናንተ ወይም የደሞዝ ስታንዳርድ ማውጣት የለባችሁም ወይ? ማለት አሽከርካሪዎቹም ሰዎች ናቸው፣ ቤተሰብ አላቸው። አሁን መቼም አይባልም እንጂ ካልቀሸቡ ማለት በዚያ ደሞዝ አሁን ያለው የቤት ኪራይ የኑሮ ውድነቱ ይታወቃል። አንድ ትልቅ ካምፓኒ ያለው የቦቴ እንትን በዚህ ደረጃ በራሱ ለሰራተኞቹ ደሞዝ መክፈል እኮ እሱ ከሚያገኘው አኳያ ሲሰላ ዝርፊያን ያበረታታ ነው ማለት ነው። ስታንዳርድ መውጣት ይሄም ግምት ውስጥ መግባት የለበትም። እንደዚህ አይነት መመሪያዎች ላይ አለ አንድ ድራይቨርስ ፕሮቶኮል ተብሎ ተዘጋጅቷል። ይሄንን ፕሮቶኮልም ለትራንስፖርትና ሎጂስቲክስ ሚኒስቴር ምክንያቱም የገቢ ወጪ ሌሎች ፈቃዶች የላይሰንስ ጋር ተያይዞ እነሱ ስለሚሰጡ አዘጋጅተን ከባለድርሻ አካላት ጋር ተዘጋጅቶ ለነሱ ተልኳል። ይሄን ብቻም አይደለም የፊውል ትራክ ስታንዳርድም ተዘጋጅቷል። ምክንያቱም የኛ ቦቴዎቻችን ለቀሸባም እንዲያመቹ ኮምፓርትመንቶች አሏቸው፣ እንግዲህ ክፍፍሎች አሏቸው፣ የተለያዩ ነገሮች አድርገው የሚጠቀሙባቸው አሉ። ስለዚህ ይሄንንም ጭምር ሊፈታ የሚችል በእኛ በኩል ድራፍት የሆነ ስታንዳርዶችን እንደ ኮንሰርን እንደሚያደርገው ባለስልጣን መስሪያ ቤት አዘጋጅተን ልከናል። ይሄንን ካደረግን በኋላ ግን የመጀመሪያው ነገር ከኩባንያ አሰራራቸው ይለያያል። አንድ የተወሰኑ በተለይ ትልልቅ ሼር አላቸው የምንላቸው ኩባንያዎች እኔም በአካል ሄጄ አይቻቸዋለሁ። እነዚህ ኩባንያዎች በምልልስ ቦነስ ይከፍላሉ። ለምሳሌ አንድ ትራክ ኢናቬሬጅ በወር 4 ከሆነ መመላለስ ያለበት በ4 ከመጣ 100% አቺቭ አድርጓል። ስለዚህ ቦነስ አለው ማለት ነው። 3 ከመጣ 2 ከመጣ ፖይንት ያረጉታል፣ ሬትም ያረጉታል። እነዚህ